በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ ላይካነ ምስጢር፣ ስዩማን እግዚአብሔር ዲያቆናት፣ በአርባና በሰማንያ ቀናችሁ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናት ሕፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ከዘላለም ዘመናት በፊት የነበረ መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ መጀመሪያም ያስጀመረ አልፋ ለመጨረሻ ድንበርን ያደረገለት ኦሜጋ እግዚአብሔር የጥንት አምባ ስሙ የተመሰገነ ይሁን። እንዲሁም የተሰወረ የምናመልክበት በንጹሕ ወርቅ ልብሶ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ ወርቁን የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ጌታ ሆይ ብትወድስ ልታነሳኝ ትችላለህ። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ክፍሉን አንድ ጊዜ አነብላችኋለሁ። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነሳኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል ያጻፈ መንፈስ ቅዱስ ነውና የቃሉ ፍቺ እንዲያብራራልን ጥበቃው ዙሪያችን ማዳን በረከቱ በመካከላችን እየሆነልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋውን እንዲያበዛልን ቅዱስ ፈቃዱ ይሆንልን። ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ድንቅ ታምራቶች መካከል ቅድም ያነበብኩላችሁን ታሪክ ጽፎልን እናነባለን። መቼም በሰዎች ሕይወት ውስጥ ያለፈውን መከራና ችግር ለመናገር ቀላል ነው፣ ሲያልፉበት ግን ከባድ ነው። በመናገርና በዛ ፈተና ውስጥ በማለፍ ያለው ልዩነት በጣም ሰፊ ነው። እኛ የሰዎችን መከራ የዓመታት መከራ በዕለት እንናገራለን። የራሳችንን የዕለት መከራ ደግሞ የዓመት ያህል ይሰማናል። ቅድም ባነበብኩላችሁ ታሪክ ውስጥ አንድ ለምጻም ሰው አለ። ይህ ሰው ሁለንተናው በለምጽ የተመታ ሰው ነው። ስለ ለምጽ ሲነሳ አሁን ያለው ለምጽና በብሉይ ኪዳን ጊዜ የነበረው ለምጽ አንድ አይደለም። በብሉይ ኪዳን ጊዜ የነበረው ለምጽ ሲጀመር የመጀመሪያው የኃጢአት ምልክት ነው። ሁለተኛው ደግሞ ተላላፊ በሽታ ነው። ስለዚህ አንድ ሰው በዛ ዘመን በለምጽ በሽታ ተያዘ ማለት የኃጢአት ምልክት ስለሆነ እንደ ርኩስ ይቆጠራል። ካደገበት ከሚያውቃቸው ማህበረሰብ ተለይቶ በዱርና በበረሃ ይኖራል። ሟች ቀባሪ ያለው አይደል? በለምጽ የተመቱ ሰዎች ግን ቢሞቱ እንኳን ቀባሪ የላቸውም። ባሉበት ስፍራ ወድቀው ነው የሚቀሩት። የዚህ መከራ መፍትሄው ግን ማን ብቻ ነበር? መድኃኒታችን ኢየሱስ ክርስቶስ ብቻ ነበር። ስለዚህ ጌታ አንቀጸ ብፁዓንን በተራራው ላይ ሰብኮ ሲወርድ መንገድ ዘግቶ አላሳልፍም አለ። መፍትሄ ሰጪ እሱ ነውና፣ አዳኝ እሱ ነውና፣ ታሪክንና ሕይወትን መለወጥ የሚችል እሱ ነውና አላሳልፍህም አለው። ረግጦ የማያልፍ ክርስቶስ ብቻ ነው። ችላ ብሎ አይቶ እንዳላየ ሆኖ የማያልፍ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ወገኖች ክፍሉን ሲጀምር ምን ይላል?
ከተራራውም በወረደ ጊዜ ብዙ ሕዝብ ተከተለው ይላል። በጌታችን በመድኃኒታችን በኢየሱስ ክርስቶስ አገልግሎት ብዙ ሕዝብ ነበር። ከ10 ከተማ ከብዙ መንደር ተውጣጥተው ነበረ የሚከተሉት። 5 ገበያ የሚያህል ሕዝብ ጌታን ይከተለው ነበር። ግን የሚጠቀመው ጥቂቱ ነው። ብዙዎች ይሰማሉ፣ ጥቂት ሰው ደግሞ ያዳምጥ ነበር። እንደውም በእርሱ አገልግሎት ድካም በሌለበት፣ እንከን በሌለበት፣ ነቀፌታ በሌለበት በክርስቶስ አገልግሎት ወገኖች የዳነው እኮ 120 ቤተሰብ ነው። እንደውም አንዱ ይሁዳ ይቀነሳል። ታዲያ በእሱ አገልግሎት 120 ሰው ከተረፈ በእኛ አገልግሎት ደግሞ አንድ ሰው ከዳነ በእውነት እግዚአብሔር ልናመሰግን ይገባል። እግዚአብሔር ምን ያህል ሰዎችን በስብከታችሁ አዳናችሁ ብሎ አይደለም የሚጠይቀው፣ ምን ያህል ለአደራችሁ ታማኞች ሆናችሁ ብሎ ነው የሚጠይቀው። ወገኖች ብዙ ሰው ይከተለዋል። በተራራው ግርጌ ስር የነበረው ይህ ለምጻም ሰው ግን ሲጠቀምበት እናየዋለን። ታዲያ ከሚከተሉት ሰዎች መካከል ልዩ ልዩ ዓላማ ያላቸው ሰዎች አሉ። በተለያየ ምክንያት ይከተሉታል። የመጀመሪያው መልኩን ለማድመቅ። ምክንያቱም ጌታ መልኩ ያማረ ነበረ። በመዝሙረ ዳዊት መዝሙር 44 ቁጥር 2 ላይ ተጽፏል። ውበት ከሰው ልጆች ይልቅ ያምራል የሚል ቃል አለ። ስለዚህ ደም ግባቱ ውበቱ የክርስቶስ የሚያምር ስለነበረ መልኩን አይተው ለማድነቅ የሚመጡ ነበሩ። ዛሬስ ወገኖቼ የሰባኪውን ቁመና የሰባኪውን መልክ ለማድነቅ የሚመጣ ሊኖር ይችል ይሆን? ወገኖቼ አናቅም። በተለይ ረዘም ካለ ቀላ ካለ በቃ የሰማይ መልአክ የሚመስለው ብዙ ሰው አለ። ወገኖቼ እግዚአብሔር ግን በቁመና አይሰራም። እግዚአብሔር በመልክ አይሰራም። እግዚአብሔር የሚሰራው በቅን ልብ ነው። መልካም ልብ ካላችሁ፣ ገራም የሆነ ልብ ካላችሁ እግዚአብሔር ይጠቀምባቸዋል። አታስታውሱም? ሳሙኤል በእስራኤል ላይ ንጉሥ እንዲሆን ከእሴይ ልጆች መካከል አንዱን ለመሾም ወደ ቤተልሔም ሲሄድ ኤልያብን አየው። ኤልያብ ረጅም ነው። ኤልያብ መልከ መልካም ነው። ስለዚህ ሳሙኤል ምን አለ? በእውነት በእስራኤል ላይ ንጉሥ እንዲሆን የመረጥከው ኤልያብ ነው አለ። እግዚአብሔር ግን ሳሙኤልን ምን አለ? ሰው እንደሚያይ እግዚአብሔር አያይም። ሰው መልክን ያያል፣ ሰው ቁመናን ያያል፣ ሰው የአንደበትን ቅልጥፍና ያያል። እግዚአብሔር ግን ልብን ያያል። ልብን አይቶ ጸጋን የሚሰጥ ጌታ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን በእውነት። ስለዚህ መልኩን አይቶ ይከተሉት ነበር። ይሄ ብቻ አይደለም፣ ፈውስ ፍለጋ በሕመም የሚሰቃየው በመከራ አለንጋ የሚገረፈው ሐኪም በመፈለግ የደከመው ሁሉ ጌታን ይከተለው ነበረ። ወገኖቼ ዛሬም ልክ እንደዚሁ ፈውስን ብቻ አስበው ወደ ቤተ ክርስቲያን የሚመጡ ሰዎች አሉ። ወገኖቼ እግዚአብሔርን ብላችሁ ነው። እግዚአብሔር ከሁኔታዎች በላይ ነው። እግዚአብሔር ከመከራ በላይ ነው። እግዚአብሔር ከሕመማችን በላይ ነው። አታስታውሱም? 3 ደቂቅ ናቡከደነጾር ረጅም ምስል አሰርቶ በዱራ ሜዳ ላይ ካቆመ በኋላ ለዚህ ምስል ስገዱ አላቸው። ካልሰገዳችሁ ወደ እሳት እጨምራችኋለሁ። እነዚህም 3ቱ ሕፃናት ንጉሥ ሆይ አንተ ላቆምከው ምስል አንሰግድም፣ ወደ እሳት ውስጥ ጨምረን እግዚአብሔር ያድነናል። ንጉሥ ሆይ አሉት። ቀጥለው ንጉሥ ሆይ እግዚአብሔር ከዚህ እሳት ባያድነን እንኳን አንተ ላቆምከው ምስል አንሰግድም አሉት። ዛሬ እንዲህ የሚል ክርስቲያን አለ። እግዚአብሔር ከሕመሜ ባያድነኝም፣ እግዚአብሔር ከኑሮ ጉርለቴ ባያወጣኝም፣ እግዚአብሔር ነውና፣ እግዚአብሔር የሁሉ አባት ነውና እሱን እከተላለሁ የሚል ቆራጥ ክርስቲያን አለ። ወገኖች የምናገኘውን እያሰላን እኮ ነው የምንከተለው። ፈውሳቸውን አስበው የሚከተሉት ነበሩ። ታምራትን አይቶ የሚከተሉት ነበሩ። ወገኖች አዎ ታምራትን አታሳዱ። በታምር ከመጣችሁ በሌላ በሚበልጥ ታምር ትወሰዳላችሁ። ውለታውን አይታችሁ የመስቀሉን ፍቅር ተመልክታችሁ በመስቀሉ ላይ የተፈጸመውን ብድራት ትኩር ብላችሁ አይታችሁ
ከመጣችሁ እንደተማረካችሁ ትቀራላችሁ፣ የእርሱ እንደሆናችሁ ትቀራላችሁ ወገኖቼ። ይሄ ብቻ አይደለም፣ እንጀራን ፈልገው የሚከተሉት ነበሩ። 2 ዓሣ 5 ቂጣ ባርኮ ለብዙ ሕዝብ ስለመገበ እንጀራን አስበው የሚከተሉት ነበሩ። ለዛ ነው ጌታ በዮሐንስ ወንጌል ምዕራፍ 6 ላይ የምትፈልጉኝ እንጀራን ስለበላችሁ ነው፣ ስለዚህ ለሚጠፋ መብል አትስሩ አላቸው። እግዚአብሔር ላተመው ለሰማያዊ ሕይወት ስሩ ብሏቸዋል ወገኖች። አዎ መብል አባቶቻችን እንደሚሉት መብል ሬሳ ነው፣ የሚቀበረውም በሆድ መቃብርነት ውስጥ ነው ወገኖች። ስለዚህ ሬሳ ለሚሆን መብል ለዚህ ብቻ መስራት ወገኖች ዋጋ የለም፣ ለነፍስም መስራት ያስፈልጋል። እንጀራ ፈልገው የሚከተሉት ነበሩ። 4ኛ ከአፉ ቃል ወስደው ከገዢዎች ጋር ለማጣላት ፈልገው የሚከተሉትን ነበሩ። ከቄሳር ጋር ለማጣላት፣ ከሮማውያን ባለስልጣን ጋር ለማጣላት የሚከተሉት ነበሩ ወገኖች። ዛሬም ልክ እንደዚሁ አማርኛ የሚሰነጥቁ ቃላት የሚቆረጥሙ ቃሉ በተነገረበት ሐሳብ መረዳት የሚያቅታቸው ብዙ ሰዎች አሉ። ለፈተና የሚመጡ ግድ የለም እኛ ስንፈተን ግን እግዚአብሔር እንዴት ይፈተናል ወገኖች? እኛ እኮ የምንፈትነው ከኛ በታች የሆነን ሰው ነው አይደል? ለምሳሌ አንድ ሰራተኛ ስንቀጥር ታማኝ ነው ወይስ ታማኝ አይደለም ለማለት አውቀን እንደረሳን አድርገን ብር አስቀምጠን እንወጣለን። ስንመለስ ያ ብር ከሌለ ይሄ ሰው ታማኝ አይደለም፣ ካለ ደግሞ ታማኝ ነው። ስለዚህ ብዙውን ንብረት አድነን በትንሹ ገንዘብ ያንን ሰው እናባርራለን፣ እንፈትናለን ማለት ነው። እኛ የምንፈትነው ግን ከኛ በታች ስለሆነ፣ እግዚአብሔር ግን ትልቅ ነው። በእኛ የሚመዘን በእኛ የሚፈተን አይደለም ወገኖች። አብይ እግዚአብሔር ወብዙ አኮቴት በሀገረ አምላክነ በደብረ መቅደስ። እግዚአብሔር ትልቅ ነው። በተቀደሰው ተራራና በአምላካችን ማደሪያ ምስጋናው ምንድነው? ብዙ ነው ተብሏል ወገኖች። እግዚአብሔር ትልቅ ነው። አንደኛው እጅ ግን ልብ አድርጉ፣ አንደኛው እጅ የጌታን ትምህርትና ቃል ሰምቶ ለማድረግ ወደ ሕይወት ለማምጣት የሚከተለው ሰው ነበር ወገኖች። እግዚአብሔር አንድን ሰው አይንቅም። እግዚአብሔር አንድን ሰው ለማዳን ብዙ ሺህ ሰዎችን ሊናገር ይችላል። በአንድ ሰው ደግሞ ለብዙ ሺህ ሰዎች መልስ መሆን ይችላል። እግዚአብሔር ስሙ የተመሰገነ ይሁን። ቁጥር 2 ላይ እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እቺም የለምጽ በሽታ በወቅቱ ከባድ ነበረ ወገኖቼ። እንደውም ሕጉም ያጸደቀባቸው ነገር አለ። በኦሪት ዘሌዋውያን ምዕራፍ 13 ቁጥር 44 ላይ ተጽፏል። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ ርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ ርኩስ ይሆናል፣ እርሱም ርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጪ ይሆናል ይላል። ከባድ ነው። ስለዚህ አንድ ሰው በለምጽ በብሉይ ኪዳን ጊዜ ሲመታ ሰዎች ሲቀርቡት እኔ ርኩስ ነኝ አትቅረቡኝ የማለት ግዴታ ነበረበት። ምክንያቱም ሰዎች አይደለም ቆዳውን በዛ ዘመን ልብሱን እንኳን የነኩ ይረክሱ ነበረ። ከባድ ነው። እንደውም ምን ያደርጋሉ? አንድ ሰው እንደው የለምጽ ምልክት ሊሆን ይችላል የሚለው ነገር በፊቱ ላይ ከወጣበት ሂዶ ለካህኑ ያሳየዋል። ካህኑ ያቺ ምልክት ላይ አክብቦ ቀጠሮ ሰጥቶ ይሸኘዋል። በሳምንቱ ሲመጣ ያቺ ነገር ከተከበበው መስመር ካለፈ ለምጽ ነው፣ ካላለፈ ደግሞ ጊዜያዊ የቆዳ በሽታ ነው። ስለዚህ ለምጽ ከሆነ ካህኑ ምን ያደርጋል? በአዋጅ ቃል ይለየዋል። ይህ ሰው ከዛሬ ጀምሮ እስኪፈወስ ድረስ የተለየ ይሁን ይላል። ስለዚህ ይህ ሰው ማህበረሰቡን፣ ትዳሩን፣ ልጆቹን፣ የሚወዳቸውን ወዳጅ ዘመዶቹን ሁሉ ትቶ ወደ ምድረ በዳ ወደ በረሃ ይወጣል። ከሰፈሩ ውጪ ይኖራል። ቤቱም በለምጹ ምክንያት ብቻ ይቃጠልበታል። ወገኖች መቼም መገለል የደረሰበት ብቻ ነው የሚያውቀው እንዴት ከባድ እንደሆነ። የሀገራችን ሰው አድማ ይወዳል።
እግዚአብሔር ግን የተረሱትን የተገፉትን የሚያስታውስ ጌታ ነው። ስሙ የተመሰገነ ይሁን በእውነት። አዎ ይህ ሰው በሚጠሉት ሰዎች መካከል አንድ የሚወደውን አገኘ። ዛሬም ብዙ ሕዝብ ሊጠላችሁ ይችላል። ዓለም ሁሉ ሊጠላችሁ ይችላል። ክርስቶስ ከወደዳችሁ ግን በቂ ነው ወገኖች። የእግዚአብሔር ፍቅር የዓለምን ጥላቻ የሚያስንቅ ነው። ለዛ ከሆነ ዳዊት ወዶኛልና አዳነኝ ይላል። የእግዚአብሔር ፍቅር የሚያድን ፍቅር ነው። ሰዎች ቢወዱንም ከሞት አያስመልጡንም። ሰዎች ቢወዱንም ሕሊናችንን ከሚያሳድደው ነገር ማዳን ማስመለጥ አይችሉም። የእግዚአብሔር ፍቅር ግን የሚያድን ፍቅር ነው። ስሙ የተመሰገነ ይሁን። ስለዚህ በሚጠሉት ሰዎች መካከል አንድ የሚወደው ወዳጅ አገኘ። አንድ ወዳጅ ካለ ደግሞ ከብዙ ጠላት በላይ ነው። እግዚአብሔር ስሙ ይመስገን በእውነት። ታዲያ ይህ ሰው በተራራው ግርጌ ስር ነበረ የሚኖረው። ወደ ሰዎች መካከል መምጣት አይችልም። ምናልባት ጌታ በተራራ ላይ ቆሞ እያስተማረ እንዳለ ወደ ጉባኤው ቢመጣ ጉባኤው ራሱ ሊበተን ይችል ነበረ። ምክንያቱም ለምጻም ከሰው ተለይቶ የሚኖር ነው። ስለዚህ ጌታ ይህ ሰው ወደ እርሱ መምጣት አይችልምና እሱ ወደዚህ ሰው ሲመጣ እናየዋለን። አዎ እግዚአብሔር ወገኖቼ እኛ ወደ እሱ መምጣት ባንችል እንኳን እሱ ወደ እኛ መጥቶ መፈወስ የሚችል ጌታ ነው። ይመጣል። ለእሱ የሚርቅ የምድር ጥግ የለም። የትኛውም ዋሻ ውስጥ ብንደበቅ የፈለገ ድንጋይ ቢጫነን በታሪካችን ላይ የፈለገ አፈር ቢበተንበት ወገኖች መድኃኔዓለምን አያግደውም። ይመጣል። ባለንበት ስፍራ መጥቶ መፈወስና ማዳን የሚችል ጌታ ነው። ስለዚህ ይሄ ለምጻም ወደ ጌታ መምጣት ባይችልም ጌታ ግን ወደሱ መምጣቱ አጋጣሚ አይደለም። እኛንን አንዳንድ ነገሮች ሲከሰቱ አጋጣሚ እንላለን። በእግዚአብሔር ዘንድ ግን አጋጣሚ የሚባል ነገር የለም። ሁሉም ታስቦ ታቅዶና ታልሞ የሚደረግ ነገር ነው። የሚገርማችሁ በዚህ ታሪክ ውስጥ ትልቁ ደግሞ የምትማሩት ነገር የጌታችን ቅድስና ሌላውን የማይገፋ ነው። ምክንያቱም ቅድም ብያችኋለሁ፣ ልምጽ ያለበት ሰው እኔ ርኩስ ነኝ ብሎ ራሱን የማግለል ግዴታ አለበት። ከሰዎች ይርቃል። ጌታን ግን ሲያየው እንደቀረበው መጽሐፍ ቅዱስ ይነግረናል። ለምን? የእሱ ቅድስና የማይገፋ ቅድስና ስለሆነ ነው። ስለዚህ ምንም በበደል ውስጥ ብትሆኑ ከእግዚአብሔር እንዳትርቁ። ትልቁ ኃጢአት ከእግዚአብሔር መራቅ ነው። የኃጢአትን አስከፊነት የምንረዳው ከእግዚአብሔር መለየት ስለሆነ፣ ስለዚህ የእሱ ቅድስና የሚገፋ አይደለም፣ የሚያቅፍ ነው። ታዲያ በዚህ ሰው ሕይወት ውስጥ የምንማረው ምንድን ነው ካለ 5 እምነቶችን እናገኝበታለን። የመጀመሪያው ዓለም የናቀቻቸውን ክርስቶስ እንደሚቀበላቸው አምኗል። ቅድም ብያቸዋል። ጌታ ሚዛኑ የተለየ ነው። እግዚአብሔር ሚዛኑ እንደ ክፎች አይደለም። እግዚአብሔር ሚዛኑ እንደ መልካሞችም አይደለም። የእግዚአብሔር ሚዛን በራሱ የተለየ ነው። ዓለም የገፋቻቸውን ማን ይቀበላል? እሱ ይቀበላል። ወገኖች አንድ ዋሻ አለ፣ አንድ መማፀኛ ከተማ አለ። እሱ ምንድነው ካለን የእግዚአብሔር እቅፍ ነው። እግዚአብሔር የሚያወርሳችሁ እቅፉን ነው። ስለዚህ ሰው አምኗል። ቀርቦም ስለሚል ጌታችን ዓለም የናቀቻቸውን ዓለም ስፍራ ያጣችላቸውን ሰዎች እንደሚያቀርብ ይህ ሰው አምኗል። ይሄ ብቻ አይደለም የዚህ ሰው እምነቱ፣ ኢየሱስ ክርስቶስ ጌታ መሆኑንም አምኗል። ጌታ ሆይ ነው ያለው። ጌታ ሆይ ብትወድስ ልታነጻኝ ትችላለህ። በበሽታው ላይ ጌታ እንደሆነ፣ ብቻውን እንዲቀመጥ ባደረገው ሕመም ላይ ጌታ እንደሆነ ያምናል። ያም ብቻ አይደለም ማዳን የሚችል መሆኑን አምኗል። ብትወድስ ልታድነኝ ትችላለህን የሚል የጥያቄ አንቀጽ አይደለም ወገኖች። ብትወድስ ልታድነኝ ትችላለህ። እሱ ሁሉን እንደሚችል የሚያሳውቅ ቃል ነው። ስለዚህ ማዳን እንደሚችል አምኗል ወገኖች። እግዚአብሔር ከሞት ያድናል። እግዚአብሔር ከበሽታ ያድናል። እግዚአብሔር ከአጋንንት ያድናል። እግዚአብሔር ከዓለም ትችት፣ ከህሊና ወቀሳ ያድናል። ለምን? ኃይሉ ፍጹም ነው። በአፍንጫ ውስጥ ትንፋስ ውኆች ተከመሩ ተብሎ ነው የተጻፈው። በአፍንጫ ውስጥ ትንፋስ። እኛ በአፋችን እስትንፋስ እንኳን ውኆችን ልንከምር ይቅርና
የበራን ጧፍ እንኳን ማጥፋት አንችልም። እሱ ግን በአፍንጫው ውስጥ ትንፋስ ይፈጥራል። በአፍንጫው ውስጥ ትንፋስ ያጠፋል። በአፍንጫው ውስጥ ትንፋስ የምድርን ቀንድ ተራራን ያንቀጠቅጣል። ወገኖቼ ለምን? ኃይሉ ፍጹም ስለሆነ። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ይመስገን። ስለዚህ ማዳኑን አመነ ሰው። ያን ብቻ አይደለም፣ ጌታ የሚያድነው በፈቃዱ መሆኑንም አምኗል። ብትወድስ ነው ያለው። ብትወድስ። እኛ ብዙ ጊዜ ስንጸልይ ወስነን ነው የምንጸልየው፣ ግን ፈቃዱን ማክበር ይገባል። ያለ እግዚአብሔር ፈቃድ ምንም የሚሆን ነገር የለም ወገኖች። እግዚአብሔር ካልፈቀደ እንኳን ሰው መልአክ እንኳን አይሰጣችሁም። እግዚአብሔር ሲፈቅድ ነው የሚሆነው። እሱ ሳይፈቅድ የሚወሰድብን፣ እሱ ሳይፈቅድ የሚሰጠን ምንም ነገር የለም። ስለዚህ ፈቃዱን አክብሩ፣ ለአምላክነቱ ዕውቅና ስጡ። ያኔ እንደ ፈቃዳቸው ያደርግላቸዋል። ያኔ ልመናችሁን ይሰማቸዋል ወገኖች። ይህ ሰው ፈቃዱን አክብሯል። አምስተኛ ስግደት የሚገባው የባህሪ አምላክ መሆኑን አምኗል። ጌታ ሆይ ብትወድስ ልታድነኝ ትችላለህ እያለ ሰገደለት ነው የሚለው። ዛሬም ልንሰግድለት ይገባል ወገኖች። ስንሰግድ ነው ችግራችንም የሚሰግደው፣ መከራችን የሚንበረከከው እኛ ስንንበረከክ ነው። ከባድ ዕቃ የተሸከመ ሰው ካያችሁ ገና ጉልበቱን በርከክ ሲያደርግ ጉልበቱ መሬት ሳይነካ ሸክሙ መሬት ይነካል። በጸሎት ሕይወት ውስጥም ያለው ይሄ ነው ወገኖች። እንደውም ምን ይባላል? በእኛና በችግራችን መካከል ያለው ርቀት ከጉልበታችን እስከ መሬት ነው ይባላል። በርከክ ስንል የሚወገድ ችግር ነው በአብዛኛው። ስለዚህ ስግደት የሚገባው የባህሪ ጌታ መሆኑን አምኗል ይህ ሰው ወገኖች። ወታደር እንኳን ሲተኩስ ተንበርክኮ የተኮሰው ጥይት ኢላማውን ያገኛል አይደል? ክርስቲያንም ተንበርክኮ የጸለየው ጸሎት ነው ኢላማውን የሚያገኘው። ስለዚህ እንዲህ አይነቱን ልማድ ያስፈልገናል። ይሄ ሰው አምኗል። ቁጥር 3 ላይ እጁንም ዘርግቶ ዳሰሰውና እወዳለው ንጻ አለው፣ ወዲያውም ለምጹ ነጻ ይላል። ክብርና ምስጋና ለአምላካችን ይሁን። ዳሰሰው ነው የሚለው። ለምጻምን በወቅቱ መዳሰስ የማይታሰብ ጉዳይ ነው። ክርስቶስ ግን ፍቅር ነውና ዳሰሰው ወገኖች። አይንቅምና ዳሰሰው። እግዚአብሔር ትልቅ ነው ማንንም አይንቅም ተብሎ ተጽፏል። የዓለም የትልቅነት መግለጫ ምንድን ነው ስንል መናቅ ነው። የተማረው ያልተማረውን ይንቀዋል። ስልጣን ያለው ስልጣን የሌለውን ይንቀዋል። ሀብታሙ ድሃውን ይንቀዋል። የዓለም የትልቅነት መግለጫ መናቅ ነው። እግዚአብሔር ግን ትልቅ ነው ማንንም አይንቅም ተብሎ ተጽፏል። ትልቁ ነው የማይንቅ እሱ ብቻ ነው። ስሙ የተመሰገነ ይሁን በእውነት። ስለዚህ ዳሰሰው። መዳሰስ ፍቅርን ነው የሚያመለክተው። በተለይ በሽተኞች መዳሰስን ይፈልጋሉ። የታመመ ሰው ወዳጁ ቀርቦ ወዳጄ ተሻለ ወይ ብሎ ሲዳስሰው ደስ ይለዋል እኮ። እንኳን ክርስቶስ ወዳጅም ሲዳስስ ደስ ያሰኛል። እወዳለው ንጻ አለው፣ ነጻ ይላል። ያለው የሚሆንለት ክርስቶስ ነው። ያዘዘው የሚፈጸምለት እሱ ብቻ ነው። ደዌያት የሚታዘዙለት፣ ሞትም ጆሮ ያለው ለክርስቶስ ነው ወገኖች። ቀይ ባህርም ጆሮ ያለው ለእግዚአብሔር ነው። የኢያሪኮ ግንብ እግዚአብሔርን ይሰማል። አድርጎት የማያቀውን የ4 ቀኑን ሬሳ አልዓዛርን ሞት እኮ ተፍቶታል። የመቃብር ድንጋይም ክርስቶስን ይሰማል። እሱ ስልጣኑ ምንድን ነው? ፍጹም ነው። የሚታየውንም የማይታየውንም የሚገዛ ጌታ ነው። የሰራዊት ጌታ ሲባል ሰምታችኋል አይደል? የሰራዊት ጌታ ሲባል እኮ የመላእክት ጌታ ማለት ብቻ አይደለም። የሚታየውንም የማይታየውንም የፈጠረ ሁሉን የሚያስተዳድር ግዑዙንም ሕይወት ያለውንም የሚገዛ እሱ ጌታ መሆኑን የሚገልጽ ቃል ነው ወገኖች። ስለዚህ አዘዘው፣ ነጻ ይላል። ይህ ሰው የዘመናት መከራው በቅጽበት ተንከባለለለት። እሱ ሲነሳ ኃይለኛ የለም። እግዚአብሔር ሲነሳ ጀግና ነኝ የሚል የለም። ኮረብታው ዝቅ የሚልለት፣ ተራራው የሚደላደልለት የድንግል ማርያም ልጅ እግዚአብሔር አብ ልጅ ክርስቶስ በሆነ ታላቅ ነው። ስሙ የተመሰገነ ይሁን። ቁጥር 4 ላይ ኢየሱስም ለማንም አትናገር፣ ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው።
ለምንድነው ለማንም አትናገር ያለው? የመጀመሪያው የክርስቶስ ሞት እንዳይፋጠን ነው። ጌታ ታምራት ባደረገ ቁጥር ድንቅ ስራዎችን በፈጸመ ቁጥር ዓለም ሁሉ ሲሰማ ይህ ሰው በታምራቱ እኮ ዓለሙን ወረሰው ብለው የበለጠ ቀንተው ሞቱን እንዳፋጥኑ ለማንም አትናገር ይል ነበረ ጌታ በተደጋጋሚ። ይሄ ብቻ አይደለም። ሁለተኛ ምስክርነት ዋጋ ስለሚያስከፍል ነው። ይህ ሰው ገና ነው፣ የበረታ አይደለም፣ የጸና አይደለም። ስለዚህ እስኪ በረታ ድረስ ለማንም እንዳትናገር አለ። ምስክርነት ቀላል እንዳይመስላችሁ። ለዛ ነው ጌታ ደቀ መዛሙርቱን ኃይልን እስክትቀበሉ ድረስ ምን በሉ በኢየሩሳሌም ቆዩ ነው ያላቸው። ምክንያቱም ወጥተው ዓለምን ሊሰብኩ ነው። ሲመሰክሩ ደግሞ ዋጋ ይከፍላሉ፣ መከራ አለ። ስለዚህ እስኪ ጸና። ይሄ ብቻ አይደለም፣ ፈውሱ ራሱ ይናገር፣ ያደረኩልህ ታምራት ራሱ ይናገር ሲለው ነው። አያችሁ፣ እግዚአብሔር እንዲህ የሚናገር ፈውስ መስጠት የሚችል ጌታ ነው። አንተ ዝም በል ግን መድኃኒ ይናገር ማለት ነው። ዛሬ እኛ ዝም ብለን የሚናገር በረከት እግዚአብሔር ለሁላችን ይስጠን። በእውነት ራስህንም ለካህን አሳያለሁ። ምክንያቱም ቅድም መግቢያ ላይ ብያችኋለሁ፣ ካህኑ በአዋጅ ቃል ነው የሚለየው። ስለዚህ መዳኑን አይቶ በአዋጅ ቃል ወደ ህብረተሰቡ እንዲመልሰው ራስህን ለካህን አሳያለሁ። ታዲያ ከዚህ ታሪክ የምንማረው ምንድን ነው? የመጀመሪያው ወደ እግዚአብሔር መቅረብ ነው። ወደ እርሱ ቅረቡ ነው አይደለ የሚለው? ወደ እግዚአብሔር መቅረብ። ይሄ የመጀመሪያው መቅረብ ማለት ምንድን ነው? በጸሎት ፊቱን ማሰስ። ጌታ ሆይ ጉዳዬ ያንተ ነህ፣ ዓላማዬ ያንተ ነህ፣ የምፈልገው አንተን ነው ብሎ እሱን መፈለግ። ይሄ ወደ እርሱ መቅረብ ነው። ያ ብቻ አይደለም፣ ጌትነቱን ማመን። ወደ እርሱ መቅረብ ብቻ አይደለም፣ ጌታ መሆኑን ማመን ያስፈልጋል ወገኖች። በበሽታችን ላይ፣ በችግራችን ላይ፣ በኑሮ ጉድለታችን ላይ እሱ የበላይ መሆኑን ማመን ያስፈልጋል። ይህም ከኛ የሚጠበቅ ነው። ይሄ ብቻ አይደለም፣ ፈቃዱን ማክበር ወገኖች። የእግዚአብሔር ፈቃድ ይህንን ዓለም አምጥቷል፣ ይህንን ዓለም ያሳልፋል። ደግሞ ሁሉ በእርሱ ሆነ የሚል ቃል እኮ አለ አይደለ? ምን ማለት ነው? ያለ እግዚአብሔር ፈቃድ ህልውና ያገኘ ፍጥረት ማንም የለም ማለት ነው። ስለዚህ ህይወታችሁ የእግዚአብሔርን ፈቃድ የሚያከብር ሊሆን ይገባል ወገኖች። ያለ እግዚአብሔር ፈቃድ በራሳችን መንገድ ትዳሩንም፣ ገንዘቡንም፣ ሀብቱንም፣ ዝናውንም ልንይዘው እንችላለን፣ ግን ደስታ የለም። እንደ እግዚአብሔር ፈቃድ ግን የምናገኘው አይደለም በረከቱ፣ መከራው ራሱ የልብ ረፍት አለው፣ ፈተናው ራሱ የውስጥ ሰላም አለው ወገኖች። ስለዚህ ከኛ የሚጠበቀው ፈቃዱን ማክበር። ይሄ ብቻ አይደለም፣ አምልኮን መስጠት። ሰገደለት ነው የሚለው ወገኖች። ስለዚህ እኛም ልንሰግድለት ይገባል። ከተፈወስን በኋላስ ለምስክርነት ከመፍጠን ፈውሱን ማጣጣም ይገባል። ምስክርነት ጥሩ ነው፣ ግን ፈጥኖ ከመመስከር አስቀድሞ ፈውሱን ማጣጣም ይገባል። ኤልሳቤጥ ያደረገችው ይህንን ነው። ጌታ በተመለከተኝ ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች ይላል። በመሰወር በአርምሞ በዝምታ በሱባኤ እግዚአብሔርን አስቀድማ አመሰገነች ወገኖቼ። ምክንያቱም እግዚአብሔር አንድ ነገር ሲያደርግልን የቅንዓታችን አገልጋይ ሆኖ አይደለም፣ የጸሎታችን መልስ ሆኖ ነው። ስለዚህ ፈውሱን ማጣጣም መጀመሪያ። ይሄ ብቻ አይደለም፣ መዳናችን ራሱ እስኪናገር ድረስ መለወጥ ያስፈልጋል። ብዙ ሰው ድኛለሁ ይላል። አሁን እሱ አይደለም ያስፈልገው፣ ግን እንደ ዳነ ሰው ሆኖ መገለጥ ያስፈልጋል። በፍቅር ድነን ከጥላቻ መፈወስ ያስፈልጋል። በልግስና ድነን ከስስት መፈወስ ያስፈልጋል። በይቅርታ ድነን ከቂም ከበቀል መፈወስ ያስፈልጋል። ወገኖች በፍቅር ድነን እስካሁን በጥላቻ ካለን እኮ አልዳንም ማለት ነው። ስለዚህ መዳናችን ራሱ እስኪናገር ድረስ መለወጥ አለብን። እግዚአብሔር ሕይወት ይወዳል። ስብከቱን አሁን ሁሉም ይችላል፣ ተለማምዶታል። አሁን ከኛ የሚያስፈልገው ሕይወት ነው ወገኖች። እግዚአብሔር የተለወጠ ማንነት ለሁላችን ይስጠን። ይሄ ብቻ አይደለም፣ ለእግዚአብሔር ምስጋና ማቅረብ። ቀርቦ ለዳሰሰን፣ ላልተጸየፈን፣ ልጄ ሆይ ምን ላድርግልህ ላለን፣ እወዳለሁ ንጻ ብሎ ላነጻን ጌታ ወገኖቼ ምስጋና መስጠት፣ ይሄ ከኛ የሚጠበቅ ነው። ብዙ ማንም ሊሰጠው የማይችለውን ነገር ከእግዚአብሔር ተቀብለናል። ስለዚህ ለማንም የማንሰጠውን የባህሪ ምስጋና ለእግዚአብሔር ልናቀርብ ይገባል።
እሱ ልዩ ነውና ልዩ ክብር ይገባዋል ወገኖች። ካለበለዚያ አይተን እንዳላየ ሰምተን እንዳልሰማ ተደርጎልን እንዳልተደረገልን የምንኖር ከሆነ ነውር ነው። ይሄ ብቻ አይደለም። በመጨረሻ መዳን ኃላፊነት መሆኑን መረዳት ያስፈልጋል። ተጠንቀቅ ነው ያለው። ስለዚህ መዳን መደዴነት አይደለም፣ ኃላፊነት አለበት ወገኖች። ዛሬም ቁስል በሆነብን ነገር ላይ ጌታ ዳሶ ይፈውሰን። በእውነት ሀገራችን በጥላቻ፣ በቂም፣ በዘረኝነት፣ በጎጠኝነት፣ በአድማ መልኳ ተበላሽቷልና ጌታ ወዳለው ንጹሕ ይበለን። ከጫካና ከዱር ኑሮ አውጥቶ እግዚአብሔር ከሰው ቁጥር ይደምረን። በትንሹ ጊዜያችን የመከረን ያስተማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን።